ስለኔና ስለሷ አይመለከትም። ስለናንተ ስለሷ ግን ያገባኛል። በቃ እኮ የሚያገባ ከሆነ ሌላ ቦታ ሄዳ ያገባል። በእኔ ፊት ግን አይመለከትም። በቃ ማውራት አልፈለገችም። ስነ ስርዓት ማለት ማውራት አልፈልግም ማለት ፍቅረኛሽ እሱ ነው። ፍቅረኛሽ እሱ ነው። በስነ ስርዓት አውራት። ሐሳብን በግልጽ አውራት። እሱ መሄዱ ምንም ጥቅም የለም። አይሄድም። በቃ አታስጨንቀው ማለት የተለየ ግንኙነት አላችሁ? ለኔ የደበቅሽኝ ይሄ ነው? ጓደኛዬ ነው እኮ የደበቅሽኝ ይሄ ነው። ከኔ ጋር ላትሆኚ የምትችይበት ምክንያት ይሄ ነው አይደለም? ጓደኛዬ ነው እንጂ እዚህ ጋር እኮ ጓደኛ፣ እኔም እኮ ጓደኛሽ ነበርኩ አይደለም? በቃ ማውራት አልፈለገችማ። በቃ ልቀጣት። ሌላ ነገር እንዲፈጠር ካልፈለግ ልቀቀኝ። የፈለገ ነገር ይፈጠር ምን አገባኝ እኔ ስላንተ ጉዳይ ማለት እሷን አትናገራት ነው ያልኩህ። እሺ ቆይ አንተ ምንድነው የሚፈልገው ከኔ? አንተ ምንድነው ከኔ የሚፈልገው? ስነ ስርዓት የለም። ወንድ ልጅ አይደል እንዴ? ሐሳቡን በግልጽ አይናገር። አንተ አይመለከተም ስለኔና ስለሷ። እሷ ላይ በቃ አንተ አይመለከተም። ልቀቀኝ። በቃ የት ነው የምትሄደው? ልቀቃት። እሷን በቃ ማውራት አልፈለገችም። ሌላ ነገር እንዲፈጠር ካልፈለግሽ ንገሪኝ። ምንሽ ነው? ምንም አታናገሪኝም? አታናገሪኝም አይደለም? እንደዚህ ውስጥ መግባት ጊዜ አብረሽኝ እየኖርሽ እየዋሸሽኝ ነበር። እንደዚህ ነገር መግባት የለብንም። ኦኬ ፍቅረኛሽ እሱ ነው። በቃ ነኝ ይስመርላችሁ፣ ይሳካላችሁ። ያን ሁሉ ትዝታ ያን ሁሉ ነገር እንደቀደዳለ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ጤና። ያው ሰሞኑን እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው፣ እየሰማችሁም ነው። ማለት ሰው ሆናችሁ ብዙ ነገር ቻሌንጅ ይገጥማችኋል። እኔም የገጠመኝ ቻሌንጅ እንደዚህ ነው። ማለት እስከ መች ድረስ መቆየት እንደነበረብኝም አላቅም፣ ምን ያህልስ መቆየት እንደነበረብኝ አላቅም። ወይ ደግሞ በጊዜ እንኳን ማወቅኩኝ የሚያስብልም ነገር ሊሆን ይችላል። ማለት ብዙ ነገር ከማሰባችሁ በፊት ያ ነገር ቀደም ብሎ ማወቅ ትልቅ ነገር ነው። ማለት ያሰባችሁትን ነገር ለምሳሌ እኔ የዛሬ 2 ዓመት ቆይተን የዛኔ ባቀርብ የበለጠ ጎዳ ነበረ። ማለት አሁንም አልተጎዳውም ለማለት አይደለም። ታውቁታላችሁ ይሄንን ስሜት ወንድ ልጅ ምን ያህል እንደሚሰማው ምን ያህል እንደሆነ ታውቁታላችሁ። እኔ በጣም ስለምወዳት በጣም ስለማፈቅራት ነው የፍቅር ጥያቄን አቅርቤ ታውቃላችሁ። ከዚህ በፊት እንደዚህ አይነት ነገር ካደረኩኝ በጣም ቆይቻለሁ። ይህን ነገር ደግሞ ሳደርግ እሷን አምኛት በጣም ከልብ ተዋደን የምትወደኝ አብራኝ የምትሆን ያው ስለሷ ብዙ ነገር አውርቼላችኋለሁ። ድጋሚ አልደግምላችሁም። ያው ትናንትና ከትላንት ወዲያ የተለቀቀውን ቪዲዮ አይታችኋል። ያው እሷ ለምትፈልገው ኖርማል ጓደኝነት ነው። እኔ ደግሞ የፍቅር ስሜት እየተሰማኝ አብሬያት ልቀጥል አልቻልም። በቃ አሁንም የምላችሁ ነገር አብሬያት ልቀጥል አልችልም። አሁን ስትመጣ ማለት አልደወልኩላትም፣ ገና ልደውልላት ነው። ያው እሷ ስትደውልልኝ አላነሳላትም። ምክንያቱም በጣም ነው እየቀለደች ያለችው፣ በጣም ነው ስሜቴ ላይ እየተጫወተች ያለችው። ማለት ወንድ ልጅ ሆኜ እንደዚህ ጠይቂያት ጊዜ ስጠኝ እንኳን ብላኝ ረጅም ጊዜ ሰጠኋት፣ ከ1 ሳምንት በላይ። ያው ቪዲዮ ከተለቀቀ ያኔ ከተለቀቀ በጣም ቆይቷል። የዛሬ ሳምንት አለፈው። እንግዲህ እኔን ታቀኛለች። ሙሉም ላስብበት የሚያስብል ነገር አይደለም። ነገር ግን ቤተሰብ የመጨረሻ ማለት ዛሬ የመጨረሻ። አንዳንዴ ምን ታስባላችሁ መሰላችሁ? ለትንሽ ነገር ብዙ ያሳለፋችሁትን ነገር መርሳት የለባችሁም። እኔና እሷ በጣም ብዙ ነገሮችን አሳልፈናል። በጣም ደስ የሚሉ ነገሮች፣ በጣም አሪፍ የሚባሉ ነገሮችን አብረን አሳልፈናል ከእሷ ጋር እና እንዲህ በቀላሉ መለያየት አልፈልግም። ምክንያቱም በጣም ነው መወዳት፣ በጣም ነው ማሰብላት። ለዛ አብሬያት መቀጠል ነው የምፈልገው። እኔም ለምን አልተቀበልሽኝም ብዬ መረቃት የበለጠ ጉዳት እንዳይሰማኝ የበለጠ ስሜት ውስጥ እንዳልገባ ነው። ቤተሰብ ዛሬ የወሰንኩት የመጨረሻ እድል ነው። ማለት
አብራኝ የምትቀጥል ከሆነ እያስገደድኳት እንደሆነ ይገባኛል፣ በግድ እንደሆነም ይገባኛል። ውስጧ ምን እንዳለ አላውቅም። አይሚን እንደዚህ አይነት ነገር አልቀበልም የምትሉት የሆነ በህይወታችሁ የሆነ አስፈሪ ነገር ሲኖር አስደንጋጭ ነገር ሲኖር ነው። እና እሷ ላይ ደግሞ ያለውን ነገር እንደ ጓደኛ ልታወራኝም አልቻለችም። ማለት የውስጧን አውጥታ ልትነግረኝ አልቻለችም። በጣም እየፈራች በጣም እየተንቀጠቀጠች እንደዚህ ሊሆን አይችልም፣ ከኔ የምደብቀው ነገር ካለ የሆነ ሚስጥር አለ። እኔ ለሷ ምንም ደብቃት ነገር የለም። የሆነ ነገር ቢፈጠር እንኳን ይሄ እኮ ከዚህ በፊት እንደዚህ ነው ብዬ አስረዳታለሁ። እሷ ግን ልትነግረኝም ፍቃደኛ አይደለችም። እና ቤተሰብ ዛሬ ለመጨረሻ ጊዜ ጠይቃታለሁ። ምክንያቷን ነው የምጠይቃት። የፍቅር ጥያቄ ማትቀበልበት ምክንያቷን ነው የምጠይቃት። እንድትቀበለኝ ሳይሆን ምክንያቷን ነው የምፈልገው። አሁንም ቢሆን ያው አንድ እድል ትሰጣላችሁ አይደል ለሰው። በቃ ዛሬ መጨረሻ ነው። ምክንያቱም ከሷ ጋር ያለኝን ነገር ሙሉ ለሙሉ አጠፋለሁ። ማለት እኔም ህይወቷን መበጥበጥ አልፈልግም፣ እሷም የኔ ህይወት መበጥበጥ የምትፈልግ አይመስለኝም። ስለዚህ ከሷ ጋር ያለኝን ነገር ሁሉ ነገሮች አቆማለሁ። ከሷ ጋር የሰራሁትም ሁሉ ላጠፋ እችላለሁ። በቃ የዚህን ያህል ነው ውስጥ የተሰበረው። በጣም ስለምወዳት ነው ይሄንንም ነገር አሁንም ድጋሚ እድልም እየሰጠው ያለሁት። እደውልላትና እዚህ ጠራታለሁ። ያው እሺ ካለችኝ ነው ይሄን ቪዲዮ ማለት እሺን ካላለችኝ የሷን መልስ እንሰማና ይሄን ቪዲዮ ለመጨረሻ ጊዜ ያው ከሷ ጋር ያለኝን ነገር እንዳለቀ እንድታቁልኝ እፈልጋለሁ። ምክንያቱም አንድ እድል እኔ ነኝ እየሰጠኋት ያለሁት። ትላንትና ከትላንት ወዲያ ነው ከትላንት ወዲያ አልፈልግም ብያታለሁ። ይሄ ነገር ውስጧን የሆነ ነገር አሰምቷት ሊሰማት ይችላል። እኔን ከተሰማይም በላይ ግን አይሰማትም ብዬ ነው ማስበው። ምክንያቱም ያለችበትን ሁኔታ አላቅም። እሱንም እንድትነግረኝ የመጨረሻ ቤተሰብ እንደምትወዱኝ ያውቃለሁ። እኔንም እሷንም እንደምትወዷት በጣም ነው ማውቀው። ግን እኔ ከምወደው ሰው ጋር እንደዚህ ሆኜ መቀጠል አልችልም። እስከ መቼ ማለት እስከ የትኛው ጊዜ እና ጊዜም ስለሌለ ሰዓቱም አሁን ስለሆነ ሞር ደስተኛ ለማድረግ ነው እኔ ጥረቴ እንጂ ባለንበት ብንቀጥል እኮ እኔም ኖርማል ነው። ግን አንዴ ካፌ ወጥቷል። አንዴ የተናገርኩትን ነገር ደግሞ እኔ ላይ ፊል ሲያደርግ ሲቀየር ማየት አልፈልግም እና እጠራታለሁ። የመጨረሻ ከኔም ጋር ያላተም ነገር እንድጨርስ ነው የምፈልገው። ማለት ለመልካሙን ሁሉ ነው የምመኝላት። በቃ ከኔ የተሻለ ሰው ለሷም ይገባታል። በሄደችበት ሁሉ ሰላሟን ጤናዋን ነው የምመኘው። የደስታ ህይወት እንድትኖር ነው የምፈልገው እና ብዙ አልበላችሁ ልደውልላትና እንግዲህ ቤተሰብ ያው ትረዱኛላችሁ ብዬ ስለማስብ በጣም ነው ማስበው። እዛ ሄሎ ሰላም ነው ቤት? አለ ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? አለ ሁሉ ሰላም እግዚአብሔር ይመስገን። የት ሆነሽ ነው? ያው ነው በተለይ ነው ምንድነው? አንዴ ፈልጌሽ ነበር። ማለት ፈልጌሽ ነበር? አንዴ ላወራሽ ፈልጌሽ ነበር። ማለት የምንገናኝበት ምክንያት አለ መሰለኝ። በቃ ተለያየን አላልክም እኮ? ላናገርሽ እፈልጋለሁ። አንዴ እኮ ምንም የምንነጋገርበት ነገር ይዘልኝ ማለት ምንም ሁሌ ለምንድን ነው ድርቅ የምትይው? ለምንድን ነው አንዳንዴ እሺ የማትይው? መድረቅ ምናምን ነገር አይደለም እኮ። ለምሳሌ አንተ ራስህ ነህ የምናወራው ነገር የለም ካልከኝ አንተንም የማገኝበት ምክንያት እኮ ለመጨረሻ ጊዜ ላገኝሽ እፈልጋለሁ። ማወራሽም ነገር ደግሞ አለ። አይመቸኝም። አሁን የማደርገው ነገር አለ። ሌላ ፕሮግራም ይሻላል። ምን ማለት ነው አይመቸኝም? ሌላ ፕሮግራም ይሻላል ማለት በቃ ምንድነው? በቃ የምትነግረኝ ነገር ከቻልክ በስልክ ንገረኝ። አይውልሽ አግኝቼሽ ለመጨረሻ ጊዜ ላናገርሽ እፈልጋለሁ። ለሌላ ነገር አይደለም። አንዴ ለመጨረሻ ጊዜ አግኝቼሽ ላወራሽ እፈልጋለሁ።
ሌላ ነገር ወደዚህ ወደዛ የምንለውም ነገር የለም። አንዴ መተሽ አውርተሽኝ ትመለሻለሽ። እሺ ነክ እኔ ወዳጅነት ነው። እሺ መጣለሁ። እዛው ወንበሩ ጋር ነኝ። እሺ ከቻልሽ ቶሎ ብለሽ ነኝ። ሞክራለሁ። ይሄን ነገር ቋጭተን እንለያያለን ብዬ ተስፋ አደርጋለሁ እና በጣም ቆየችብኝ ቤተሰብ ሄሎ ወይ ፓርኪንጉ ጋር ነኝ። እንግዲህ ቤተሰቦች መተዋል መሰለኝ። እስቲ እኔ ለብቻዬን ስታገኘኝ ተነግረኝ ይሆን? እኔ በእንትን ቪዲዮ ማለት ሊይዝላችሁ የቻልኩት ቤተሰብ የመጨረሻው ቪዲዮ ስለሆነ ነው ቪዲዮ ያስኩላችሁ እንጂ ያለ ቪዲዮ መጠየቅ እችላለሁ። ጠይቄያትም ልነግረኝ ስላልቻለች ነው። እንግዲህ ስትመጣ ሁሉንም ነገር እናያለን። ቤተሰብ ከማን ጋር እየመጣች እንደሆነ አላውቅም፣ ግን ሰው ይዛ ነው የመጣችው። ሰላም ነው። ብቻሽን ነበርኩ የፈለግሽ? ምን ንግባው ቦታ ስላለ በዚህ መጥቼ ነው። ምክንያቱም ካሜራም እንዳላላቀም የምናወራው ነገር ቀላል መስሎኝ ነው የመጣሁት እንጂ ለመምጣት እንፈልግ። እኔ ላወራሽ የፈለግኩት እኮ አንድ ላይ ልታወሩኝ አይደለም እኮ። ምንም ችግር የለውም ማለት ምንም ችግር የለውም። ምንም ሰው የሚያውቀው ነገር ነው አይደለ? እኮ የሚያውቀው ነገር ነው። ሶስ መኖሩ አለመኖሩ ምንም የሚመለከት ጉዳይ የለም። እሺ ማን ነው? ጓደኛዬ ነው። ማለት ጓደኛ? እኔ የማላውቀው ጓደኛ? ጓደኛዬ ነው። ሜቢ ካልነገርኩህ ከራስቸው ሊሆን ይችላል። ብቻ ጓደኛዬ እኮ። ጓደኛሽን እኔ ጓደኛሽን ይዘሽው ነይ ወይ የሆነ ሰው እናስከትለሽ ይዘሽ ነይ እኮ አላልኩሽ? የሚሄድበት ቦታ አለ ብዬ ካለ እኮ ላወራሽ እፈልጋለሁ ማለት ደግሞ ከሰው ጋር እንድታወሪኝ አይደለም የፈለኩት። እዚህ ጋር ከሰው ጋር ምናምን የሚያስብል ነገር የለም። የሚሄድበት ቦታ ነበር፣ አብረን መጣን። ትንሽ ተነጋግረን የሚሄድ መስሎኝ ነበር እንጂ እንደዚህ ይሄን ያህል የተጋነነ ነገር ያለን መሰለኝ። እሺ ልታወሪኝ ፍቃደኛ አይደለሽም ማለት ነው? ልታወሪኝ ፍቃደኛ እኮ ብቻሽን እኔን ብቻዬን ልታወሪ? አዎ ምንም ጋር ልምጣ ምንም ላደርግ ምንም የሚመለከት ነገር አይደለም። ኖ መመልከት አለመመልከት አይደለም። ልናወራ እንፈልጋለን። ያልጨረስነው ነገር አለ ብዬሻለሁ። አውራኝ በቃ አልክ እኮ አንተ እኮ በቃ። እሱ ምን ያደርጋል እዚህ ጋር? ይኑር፣ ምንም ችግር የለውም ማለት ምንም ችግር የለውም። የምታወራውን ነገር አንተ የምታወራውን ነገር እንደምትሰማኝ ሁሉም ሰው ይሰማዋል። ስለዚህ እሱ መስማቱ ምንም ችግር የለው ነገር አይደለም እኮ። አብሮን እዚህ ጋር መኖሩ ምንድነው ጥቅሙ ነው? ይቅርታ ብቻዋን ላወራ ትችላለህ ማለት ምን አይነት ጓደኛ ከመጀመሩ እኮ ታውራይ ምን ነገር አለ? ከዚህ በፊት አድርገሽ ታውቂያለሽ? ሰው ይዘሽ መተሽ ታውቂያለሽ ወይ? እኔ ጋር ሲጀምር ሰው ይዤ የመጡት ፈልጌ አይደለም። እና ታዲያ ሌላ ቦታ ልሄድ ነው። ተነጋግሬ እንደጨረስኩ እኮ ልናወራ እኮ እኔና አንቺ የምናወራው ነገር አለን። ዞር ይበልልህ አይልም። የምታወራኝን ነገር ምን ሆነህ ነው? ካሜራ ይዘህ እየጠበቅኝ እሱ ዞር ይበል ማለት ስንት ሰው ነው የሚያየው? የሚያየው ሰው አለ አይደለ? ልታወራኝ የፈለከው ነገር ካለ ተናገር እኮ። ላወራሽ የፈለኩት በእኔና አንቺ ጉዳይ እንጂ
ለ3 ለ4 ልንፈታው የምንችለው ነገር አይደለም። ብቻዬን የጠራውሽ ለመጨረሻ ጊዜ ልጠይቅሽ ላወራሽ እኮ እሱ እዚህ ጋር ምን ያደርጋል? አትጩባ፣ በስነ ስርዓት ቀስ ብላ አውራት። መብቴ መሰለኝ መብት አለ። እሷ ጓደኛዬ ስለሆነች ቀስ ብላ ማለት ከመጀመሩ ንትርክ ውስጥ እንድገባ አልፈልግም። ንትርክ ውስጥ የሚያስገባ ነገር ማለት ንትርክ ውስጥ ቤዛ አልገባኝም። ምንድነው የሚሰራው እሱ? የምንሄድበት ቦታ አለ እኮ ከመሄድሽ በፊት አውርተሽኝ እኔ ከሱ ጋር ትሄጃለሽ፣ ችግር የለም እኮ እሺ ይውጣልኝ ማለት ያለሱ ማውራታችንም ነው። ማውራታችን ምናምን ነገር አይደለም። የምትለኝ ነገር ካለ ንገረኝ እኮ። ላናገርሽ የፈለኩት ብቻሽን ነው። ብቻዬንም አናገርከኝ። ይሁን የትም አልሄድም። ጓደኛዋ ነኝ። ቀስ ብለህ በስርዓት አውራት እኮ። እኔ እና እሷ ያለን ነገር ደግሞ አንተ አታውቅም። ስለእናንተ ጉዳይ አይመለከተኝም፣ ግን ስለሷ ያገባኛል እኮ። ስለሷ ያገባሃል አይደል? እኔ እሷን ላወራት ነው የፈለኩት። አንተ ምንም ሲጀመር አንድ ላይ መምጣታችሁ ራሱ ሌላ ነገር ነው ማለት ትተዋወቃላችሁ። የት እንደምትተዋወቁ አላውቅም ማለት ምን አይነት ከመጀመሩ ቤዝ የት ነበር? ጓደኛዬ ነው። የት ነበር ማለት ነገር የት ነበር? ነግረሽኝ አታውቂም ስለሱ። ተሰፈር ሰው ነው እኮ አየሽ፣ ለኔ የምትደብቂኝ ብዙ ነገር አለ ማለት እኮ። ዛሬ ምን ተገኝቶ ነው ይዘሽው የመጣሽው? የምንሄድበት ፕሮግራም አለ፣ ለዛ ነው የመጣሁት። እንደዚህ እንደምታረግ ባውቅ ኖሮ አልመጣም ነበር፣ ከሱ ጋር አልመጣም ነበረ። ይኸውልሽ የመጨረሻ ላናግርሽ ነው የፈለኩሽ። እኔ ሌላ ንትርክ ውስጥ ሌላ ግጭት ውስጥ መግባት አልፈልግም። ከሰው ጋር መጣሽ ምንድነው መረዳሽ? ምን እያየው ነው? ምንም አይደለም። ሐሳብክን እንዲህ መቀያየር አልችልም እኮ። ምንም ልቀይር አልችልም። እርግጥ ነው። ይኸውልሽ የመጨረሻ ጥያቄ እጠይቅሻለሁ። ከኔ ጋር መሆን አትፈልግም? የማልፈልግበት ምክንያትን ንገሪኝ ብዬ ብዙ ነገር እየጠየቅኩሽ ነው ያለሁት። ዛሬም የመጨረሻ ጊዜ ነገር አይደለም ሚዲያ ላይ የማወጣው ነገር ስላልሆነ ዝም ብያለሁ። ማለት ዝም ብያለሁ። ለዛ ነው ከሱ ጋር የመጣሽው? እሱን ምንም እዚህ ጋር እሱን እንድትናገረው ከሱ ጋር የሚመለከተው ነገር አይደለም። ለምንድን ነው የማልናገረው? እኔና አንቺ እኮ ያልጨረስነው ነገር አለ እኮ። እሱ እኮ አይመለከተውም ስለ በነገር የሆነ ነገር እንድትለው አልፈልግም። አንዴ ላናግራት። እሱ መሄዱ ምንም ጥቅም የለም። አይሄድም። በቃ አታስጨንቀው ማለት አይሄድም። የተለየ ግንኙነት አላችሁ? ለኔ የደበቅሽኝ ይሄ ነው? ጓደኛዬ ነው እኮ የደበቅሽኝ ይሄ ነው? ከኔ ጋር ላትሆኚ የምትችይበት ምክንያት ይሄ ነው? አይደለም ጓደኛዬ ነው እንጂ እዚህ ጋር እኮ ጓደኛ እኔም እኮ ጓደኛሽ ነበርኩ። እኔም ጓደኛሽ ነበርኩ አንድ ሰሞን። ምንም ለካንተ ሐሳብክን ቀየርኩ እንጂ ኦኬ። ከሱ ጋር ስለሆንሽ እሱን የሚያገናኘው ነገር የለም። ምንድነው የሚያገናኘው? እሺ የማያገናኘው ነገር ከሆነ ዞር ይበልልኛ። አሁን እኮ እዚህ ጋር አንተ ስለጮክ አይደለም አባ። ይኸውልህ እሷን ነው ማናገራት። ግልጽ አውራት እኮ ላውራት እፈልጋለሁ። አንተ ዞር በልልኝ እኮ። አውራልኝ አለች እኮ። አንተ አይመለከትህም። ይስማው፣ ምንም ችግር የለውም። በቃ ችግር የለም አለች። አውራ ማለት የምትጠይቀኝ ከሷ ጋር የተለየ ግንኙነት አለ ማለት ጓደኛዋ ነኝ አልኩ አይደል እኮ። ምን አይነት ጓደኛ? ብዙ አይነት ጓደኛዎች አሉ። ኖርማል ጓደኛ፣ የፍቅር ጓደኛ። ለኔ ደብቀኝ የነበረው እውነት አንተ ልትነግረኝ ትችላለህ፣ መናገር ካልፈለገች ማለት ነው። የሚያገናኘው ነገር የለም። እሺ ፍቅረኛ አላት የላትም? ይሄን ብቻ ንገረኝ ጓደኛ እኮ። ፍቅረኛሽ ካልሆነ ለኔ የፍቅር ጥያቄ ሳቀርብልሽ ምክንያትሽ ምንድነው? እናገርበት ምክንያት አለ። ይሄን ነገር እኮ አልነግርክም ስላልኩት ነው። አብሬሽ ሆነ አልፈልግም። አይ በግልጽ እያሳየሽኝ እኮ ነው። ከኔ ጋር መሆን የማትፈልጊበት ምክንያት በግልጽ አሳይተሽኛል። ነገር እየተረዳኸኝ ነው። ለማስረዳት የፈለግሽውን እኮ ተረዳውሽ። ለማስረዳት የፈለግሽው አይደለም። እኔ እሱን በምንም ምክንያት እንድትናገር አልፈልግም ማለት አንተ እያሰብከኝ። እኔ እኮ የትም አንተዋወቅም። ዛሬ ገና ነው የማየው አይደል እኮ። የማላውቀውን ሰው ደግሞ ዝም ብዬ ልናገር አልችልም። ግን ባንቺ ግን ከሆነ እናገረዋለሁ ማለት ይሄ ሁሉ ነገር እየደበቅሽኝ ያለሽው ለሱ ስትይ ወይ ከሆነ ሰው የሆነ ነገር ኖሮሽ ከሆነ እሺ አመሰግናለሁ። እኔም ላንቺ ጥሩ ህይወት ነው የምመኝልሽ። ምንም ነገር የለም ማለት ምንም ነገር መንገድ እየተረዳሁ። እሺ እንዴት ነው የምረዳሽ? እንዴት ነው እሺ የምታስረጂኝ? እስቲ የሆነ ነገር ብለሽ አስረጂኝ። ምን ብዬ ላስረዳህ? በቃ አሁን ምንድነው ችግር? እሱን እንትን በይውና እሱን ከዚህ ጋር ስወጣው እሱ እኮ ነው። እሺ አንቺ ወደዚህ ጠጋ ብለሽ አናግሪኝ። ለቃትና አሁን በስነ ስርዓት አውራት። አለቃትም አይመለከትም እኮ እሷን እያወራሁት ነው አይደል? እሷ ሰማማችሁኝ ነው ያለው እኮ ነው የምታናግሪኝ ነገር በስነ ስርዓት አውራት። እያናገርኳት ነው። አንተ አይመለከትም። ምን አገባህ አንተ? ምን አገባህ? ምን ሆነ ነው የምታናግሪኝ ከሆነ ነው አንቺ። እሷ ልቀቃት በቃ። ይኸውልሽ ቤዝ፣ ይኸውልሽ ወንድ ይዘሽ የመጣሽው ለዚህ ነው እኔ እንድታናገሪኝ የምፈልገው። እሺ ምክንያትሽን ንገሪኝ፣ ምክንያትሽን ንገሪኝ። እሱን እያናገርሽ ነው አይደል? እሷ ላይ በቃ አንተ አይመለከትህም። ልቀቅባት በቃ። የት ነው የምትሄደው? ልቀቃት እሷን በቃ። ማውራት አልፈለገችም እሷ። ይኸውልሽ ሌላ ነገር እንዲፈጠር ካልፈለግሽ ንገሪኝ። ምንሽ ነው? ምን ነው? ሐሳቡን በግልጽ ምንሽ ነው? ጓደኛዬ ነው። ምን አይነት ጓደኛ?
ቤስት ፍሬንድ ነው። እሺ ማለት ቤስት ፍሬንድ ከዚህ በፊት ያልነገርሽኝ ጓደኛ አሁን ከየት መጥቶ ነው ስላንቺ የሚቆረቆረው? ነይ ወደዚህ አናግሪኝ። ልቀቃት በቃ ልቀቀኝ አንተ። እስቲ ታው ቆይ ምን አልችልም። ነይ አንተ ዞር በልልኝ አናግረኝ። አንቺ ራስሽ ያምሻል ወይ? ያምሻል ሷል በቃ አንተ እንደው እንደ ልጅ አታወራትም እንዴ? ምን አይመለከተህም። ልቀቀኝ። ለምን አይመለከተኝ? ልቀቀኝ። ቤቢ ዞር በይ። እሺ አናግሪኝ። አናግሪኝ። እሺ አናግሪኝ። እንደው እንደ ልጅ አሳብኩ አይገልጽም እንዴ? እኔ አናግርካለሁ። እኔ አናግር። ምን አገባው እሱ? ልቀቀኝ አንተ። አናግሪኝ። ልቀቃት። አናግሪኝ። እሷ ልቀቃት። አልለቃትም። በቃ ማውራት አልፈለገችማ። በቃ ልቀቃት። ሌላ ነገር እንዲፈጠር ካልፈለክ ልቀቀኝ። የፈለገ ነገር ይፈጠር ምን አገባኝ እኔ ስላንተ ማለት እሷን አትናገራት ነው ያልኩህ። እሺ ቆይ አንተ ምንድነው የሚፈልገው ከኔ? አንተ ምንድነው ከኔ የሚፈልገው? ስነ ስርዓት የለም። ወንድ ልጅ አይደል እንዴ? ሐሳቡን በግልጽ አይናገር። አንተ አይመለከተህም። ስለኔና ስለሷ ስለኔና ስለሷ አይመለከተህም። ስለናንተ ስለሷ ግን ያገባኛል። በቃ እኮ የሚያገባ ከሆነ ሌላ ቦታ ሄዳ ያገባል። በእኔ ፊት ግን አይመለከተህም። ለቀቃት። እሷ በቃ ማውራት አልፈለገችም። ስነ ስርዓት አልፈልግም። ስነ ስርዓት ልቀቃት ማለት ማውራት አልፈልግም ማለት ፍቅረኛሽ እሱ ነው። ፍቅረኛሽ እሱ ነው። በስነ ስርዓት አውራት። ሐሳብን በግልጽ አውራ። አታወሪኝም? አታናገሪኝም? አይደለም በስ እንደዚህ ውስጥ መግባት ጊዜ አብረሽኝ እየኖርሽ እየዋሸሽኝ ነበር። እንደዚህ ነገር መግባት የለብንም። ኦኬ ፍቅረኛሽ እሱ ነው። በቃ እኔ ይስመርላችሁ፣ ይሳካላችሁ። የፈለገችው ይሄም ነበር። ወንድ ይዛ መጣ። ከዚህ በፊት አድርገው ማታውቀው ነገር ለምን እንደዚህ ልታረግ እንደፈለገች አልገባኝም። ምንም የገባኝ ነገር የለም። እኔ ልጠይቃት የፈለኩትና እሷ የመለሰችልኝ ነገር ምንም አይገናኙም። ከመጀመሩ ፕሮግራም አለብኝ ብላ ከወንድ ከሌላ ሰው ጋር እንደምትሄድ ዛሬ ነው ማቀው። ለሷም እንደሚቆረቆር ወንድ እንዳለም ዛሬ ነው ማቀው። ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም እምቢ አለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ